السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. عندي ጥያቄ ነበረኝ ኡስታዝ። እሺ አሁን ለምሳሌ አንድ ሰው በጣም የበደልን ሰው በደሉን አውቆ ይቅርታ ብጠይቀን ማለት ፍቅር እንድለው ማለት ነው። በጣም አስገድደኝ በአላህ ምናምን ስለኝ እንድፋታኝ ብዬ በቃ እሺ ይቅር ብዬሃለሁ አለች። ከዛ ወላሂ በይ ካላም አላምንሽም እና ወላሂ በይ አለኝ። ከዛ በቃ እሱ እንትን እንድለኝ ብዬ ወላሂ አልኩት እና ለዚህ ከፋራ ምንድነው? እኔ በልቤ ይቅር አላልኩትም ኡስታዝ። ከላይ ይቅር እስካልሽ ድረስ በልባቸው ያለ ቁስል ያለመወገዱ እሱ ተጽዕኖ አያደርግም። ነቢያችን ሰለላሁ ዐለይሂ ወሰለም ወሕሺይ ብን ሐርብ የተባለውን ሐምዛን የገደለባቸውን ይቅር ብለውታል። በውስጣቸው ላይ ግን ቁስላቸው ነበር። ለዚያ ነው በይብ ወጅሀከ ዐኒ ያሉት፣ ፊትህን ከእኔ አርቅልኝ ብለውታል። እና ስለዚህ አንዳንድ ሰዎች ይቅር ብላችኋቸው ውስጣቸው ግን ያ ያደማቸው ቁስል ሊሽር አይችልም። ያ ተጽዕኖ አያደርግም፣ ችግር የለውም። አፉ ብያለሁ እስካልሽ ድረስ በአንደበትሽ ምንም ተስፋ የለሽ። እሺ ወላሂ ብዬ ለዋሸሁት ነገርስ ችግር የለውም? በአንደበትሽ ይቅር ብያለሁ ብለሽዋል አይደለ? አዎ አላሽሽ ግን እኔ በልቤ አላልኩትም። በፈጣሪ በውስጥሽ ያለው ያኔ መድማቱ ነው አይደለ? ወይንም ደግሞ እሱ አንቺን መበደሉ ያ ነገር ያስከፋሽ ነገር ቁስሉ መኖሩ ተጽዕኖ አያደርግም። ሌላ ጥያቄ አለሽ? ጀዛከላሁ ኸይር። ያው እሺ እሺ ሰላም አለይኩም ወራህመቱላሂ ወበረካቱህ። ኡስታዝ እኔ ጥያቄ ወንድሜ በቅርብ ኒካህ አስሮ ነበር። ማለቴ እሱ እዚህ ኢማራት ነው ያለው፣ እሷ ሳውዲ ነው ያለችው እና ኒካህ ሲያስ ወንድሜ ክሎ ነው ኒካህ ያሰረውና ኒካህ አይበቃም አለ። አይበቃም እንዴ? ክሮኖ ኒካህ ያሰረው ነው አልሽ? ላ እሱ እዚህ ኢማራት ነው ያለው፣ እሷ ሳውዲ ነው ያለችው እና ኒካህ ሲታሰር የኒካው ፕሮግራም ጊዜ ወክሎ ነው ታላቅ ወንድሜን ወክሎ ነው ኒካህ የታሰረው። ወንድሜ አይበቃም አለ እና ኒካህ አይበቃም። ውክልና መስጠት ይችላል፣ ችግር የለውም። ሙሰጡ ታስሮ ከሆነ ኒካሁ ይጸድቃል። ባል ካልተገኘ ሌላ ሰው ውክልና መስጠት ይችላል። ስለዚህ ኒካሁ ይጸድቃል፣ ችግር የለውም። አዎ ይጸድቃል። ጀዛከላህ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁለት ጥያቄ ነበረኝ። እንትን ጊፍት ስንሰጣጥ ጊዜ ያኔ አሁን ለምሳሌ ለእናቴ የሆነ የምትወልደው አድሮስ በጣም ትወዳለች። ወላክን ያኔ አድሮስ እንትን ስትል ጊዜ የተለያዩ እንትኖችን ሽርክ እንሁም ይሄ ነገር መስጠት እንዴት ይታያል? አሁን ለእናቴ አድሮስ ገዝቼ በሰጣት እናቴ ወደፊት ትደሰትብኛለች። እኔ አድሮስ ገዝቼ በማቀርብላት ሰዓት ለምንድን ነው የምትሰጠው? በቃ እናቴ በጣም እንደዚህ ሽቶ፣ አድሮስ እነዚህ ነገራቶችን በጣም እንትን ትላለች። ግን እነዛን ያኔ ቡና ምንም አፍለታ የተለያዩ ሼኮችን ድረሱልኝ እንዲበሉልኝ እንደዚህ ነገራቶቹ አሉ። እኔም ደግሞ ትንሽ ሲከፋኝ ወይውን ነገር እንትን ስል እስቲ እናቴ ዱዓ አድርግልኝ ብዬ ቢያንስ አንዳንድ አድሮስ እንደዚህ ገዝቼ እሰጣለሁ። ያ ነገር ስለሚያስደስታት ይሄ ነገር እንዴት ነው? እሺ ከአላህ ውጭ ሌላን አካል የምትጠራ ከሆነ በዚያ በስራዋ ላይ ማገዝ አይቻልም። በምትበላው፣ በምትጠጣው፣ በምትለብሰው ምድራዊ ህይወቷን የምትቀጥልበት አግዣት፣ እርጃት።
ነገር ግን ከአላህ ውጭ ለመጣራት ብላ የምትሰራቸው ስራዎች ላይ አድሮስ ምናምን እንደዚህ ገዝታ እያጫሰች ከአላህ ውጭ ያሉ ሌሎች አካሎችን እያለች የምትጠራ እዚህ በሽርክ ላይ አታግዣት። አላህ ስብሓነሁ ወተዓላ ወሳሒብሁማ ፊ ዱንያ ማዕሩፈን ይላል። በምድራዊ ህይወታቸው ወላጆችህን በጥሩ ሁኔታ ተኗኗራቸው ይላል። ምድራዊ ህይወታቸውን በተመለከተ ከአላህ ጋር የሚያጣላ ስራ ሽርክን በሚሰሩ ጊዜ ግን የዛኔ ማገዝና መተባበር አይቻልም። يقول الله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان አላህን በመፍራት ላይና የአላህን ትእዛዝ በመጠበቅ ላይ ተባበሩ። አላህን በማምለክ ላይና ኃጢአትን በመስራት ወይንም ድንበር በማለፍ ላይ አትተባበሩ ብሏል። ስለዚህ ይሄ ሽርክ ነው፣ አይቻልም፣ አይፈቀድም። ይሄን የምታደርግ ሴት ካለች በዚህ ነገሯ ላይ ማገዝ አይቻልም። እሺ ተዛከላ አንድ ባላ የምትባል ሴት አለይኩም ሰላም። እሺ ከ4 ወር ከ10 ቀን በፊት ለምሳሌ የሆነ አለ አይደል ራስን በመጠበቅ ዙሪያ ላይ ቅቤ ይቀባህ ነገር እንዴት ይታያል? ቅቤ ስለመቀባት ነው ጥያቄሽ? በደምብ ድምፅሽን ከፍ አድርጊ። አዎ ቅቤ መቀባት እንዴት ይታያል ብለሽ ጠይቅልኝ ብለኝ ነው። ቅቤ መቀባት ይቻላል፣ ችግር የለውም። እሺ ሰላም አለይኩም። አለይኩም ሰላም። ሰላም ጥያቄ ነበረኝ ነው። ጥርሴን ያመኛል እና ብትወቀሪው ህመሙ ይተውሻል አሉ። ብወቀረው ሐራም ነው? እንደ አስሉ እንደ መሰረቱ አይቻልም። ነገር ግን መድኃኒት መሆኑ የተረጋገጠ ነገር ከሆነ አضሩራት ቱብህ المحظورات አስቸጋሪ ነገራቶች የማይፈቀድ ነገር እንዲፈቀድ ያስገድዳሉና በዚያ ቃዒዳ ችግር አይኖረው። ነገር ግን አይሆንም አይቻልም ለውበት ከሆነ ልብ በሉ፣ ለውበት ከሆነ አንድ ሴት የጥርሷን ውበት ለማሳመር ለመጠበቅ ብላ አላህ ከሰጣት አፈጣጠር ሌላ የተለየ አፈጣጠር ለውበት ስለሚያመኝ አንዴ ልጨርስ። እሺ እሱ መድኃኒት መሆኑ የተረጋገጠ ከሆነ ለመድኃኒትነት ከሆነ ችግር አይኖርም። ሌላ ጥያቄ ካለሽ? ሌላ ጥያቄ አለሽ? ሌላ ጥያቄ ያላችሁ ልጆች ካላችሁ ፈጠን ብላችሁ ጠይቁ። ከሌላችሁ የአላህን ዝብት ዋሂድ። ሰላም አለይኩም። ጥያቄ ያለው ሰው ብቻ ይላክ። ከገባችሁ በኋላ ደግሞ ጠይቁ ብዬ 5 ደቂቃ እስከጠብቃችሁ ድረስ አትጠብቁ። ጥያቄ ያለው ሰው ይጠይቅ። ከሌላችሁ لا ترسلوا يعني አትላኩ። እሺ አድሚኖች ካላችሁ በተራ አስገቧቸው። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው። እሱ አልሐምዱሊላህ። የሆነች ጥያቄ ነበረችኝ። አይሰማ ሰማል። የሆነ የመኪና አደጋ ደርሶብኝ ነበርና ለሳምንት ምናምን የሚሆነ ራሴን አላቅም ነበርና በዛ ሰዓት ሶላት ምናምን አልፎኝ ነበር። ይሰማል? ሰማል። አይሰማም? አይሰማም። የሆነ አደጋ አጋጥሞኝ ነበርና ማለት ነው። ይሰማል? አይሰማም? አይሰማም። ታችን ሪከርድ አድርግልን። እሺ በኮሜንት ኢንሻአላህ አዳምጣለሁ። ጥያቄ ያለው ሰው ይቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሱ ሰላም አለይኩም። እንዴት ነህ?
አለይኩም ሰላም። ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄሽ ነው? አንዲት ጓደኛዬ ከኒካ በፊት እንደዚህ ቤስት ፍሬንድ ነበራትና ከዛ አረገዘች በመሃል። ከዛ ኒካ እርጉዞና ነበረ ኒካ ያሰረችው። ከተወለደ በኋላ እንደ አዲስ ማሰር ነው የሚቻለው? እርግዝና ላይ ኒካ አይታሰርም። ስህተት ላይ ቢወድቁ የሆኑ ሰዎች እስክትወልድ ድረስ ጠብቀው ከዚያ በኋላ ነው ኒካ የሚታሰረው። ላለፈው ተውበት አድርገው። ለነሱ እንደዚህ ብላ አልነገረቻቸውም። ማነች አልነገረቻቸው? ጓደኛዬ ናት ኒካ ስታስር። ለማንኛውም ቤተሰቦቿን ደብቃቸው ታሰረ ኒካህ አይደለ? እርግዝና ላይ ያለመሆኑ እንዳጠቃላይ ልጁ ከተወለደ በኋላ ከዚያ በኋላ ነበር ኒካ ማሰር የሚችሉት። አሁን ኒካ ታስሯል በእርግዝና ላይ። ስለዚህ ኒካሁ በተሳሳተ ጊዜ የታሰረ ኒካህ ስለሆነ ስህተት ነው እሱ። አሁን እንደገና መደገም አለበት። ቢያንስ ለአንድ ሀይድ ያክል ተራርቀው ከዚያ በኋላ እንደ አዲስ ኒካውን ያስራሉ። እሺ ብላክ አሰላሙ አለይኩም ወራህመቱላህ። አንድ ጥያቄ ነበረኝ። አሁን ሐዲስ ላይ አሰየለክ ካገባ በኋላ ዝናን ያረገ ሰው በእስልምና የምናገረው ላይክ መገደል እንዳለበት ነው። እንደ የምተውለት ማለት ነው አጽያቱ ረጀም حتى الموت يرجم بالحجارة حتى الموت። እሺ በድንጋይ ተወግሮ ይገደላል እስኪሞት ድረስ ማለት ነው። ያ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሲደረግ የነበረ ነገር ነው። ግን አሁን ላይ ያ ነገር የለማ እና እንዴት ነው እንደዚህ የሚያደርጉ? እንደዚህ የሆነ ሰው ካደረገ ፈጣሪ በምን አይነት ሁኔታ ነው ይቅርልለው የሚችለው? ላይክ በድሮ በዛ ጊዜ ተቀጥቅጦ ስለሆነ ተገሎ ነው እንደዛ አጽያቱን ፈጣሪ የሚተውለት አይደል? አሁን ደግሞ እንደዛ አይነት እንተንን የሚሰራ እንትን የለማ። ይሄንን ተብራሪ ፈልጌ ነበር። ተውበት ማድረግ ወደ አላህ Subhanahu Wa Ta'ala በቃ ምክንያቱም ያ ነገር የሚፈጸመው በወልይ الامر ነው። ወልይ الامر المسلم الذي يحكم بكتاب الله وبسنة رسوله عليه الصلاة والسلام في دولة مسلمة. عندنا مسلم هاجر لا يا مالت قرآن እና ሐዲስ ህግ ተደርጎ የተያዘበት ሀገር ላይ ከሆነ በቁርአን በሐዲስ ሀገር ሲሆን ሙስሊሙ መሪ ሆኖ በእስላም ሀገር ላይ እንዲህ አይነት ተግባራቶች በሚሰሩ الحدود الشرعية تقام على يد ولي الأمر المسلم. እስላማዊ ህግጋቶች የሚፈጸሙ ከሆነ በሙስሊም መሪ ቁርአን ሐዲስ በሚያስተዳድሩ በእስላም ሀገር ላይ ሲሆን ጊዜ ነው። ያ ካልሆነ ግን ሙስሊም ካልሆነ መንግስቱ የሚተዳደረው ቁርአን በሐዲስ ካልሆነ ልክ እንደ ሀገራችን በዛ ከሆነ ህዱድ ሸርዕያ የለም። ነገር ግን ተውበት ያደርጋል እንዲህ አይነት ወንጀል ላይ የወደቀ ሰው። እሺ በጣም አመሰግናለሁ። ጥያቄ ተመልሶልኛል። ለተውበት ሶስት መስፈርቶች አሉት። እሺ ተውበቱ ተቀባይነት ይኖረው ዘንድ التوبة الشرط الأول الندم على ما مضى، والشرط الثاني الإقلاع من الذنب، والشرط الثالث العزم على عدم العودة إلى ذلك الذنب الذي وقعت فيه. عندنا مسفرت من دون توبة سوية تقبلنا في نروزنت سلالة الندم على ما مضى، سلالة ملتزم. مسلم وانجل يسرى يشرع، وانجل يسرى بعيد المسلم. مسلم وانجل يسرى يشرع. ነገር ግን አለፈው ነገር በሰራው ይጸጸታል እንጂ አይደሰትበትም። አይን መስፈርት አለማሟላት እንዴት ነው ማወቅ የምንችለው? ያን የሰራው ወንጀል ሲያስታውስ ይደሰታል። አየህ አስካሪ በቆጥ ሲጠጣ ቆይቶ ከሆነ ተራጨንበት እኮ እኛ በወጣትነት ጊዜያችን ጠጣ ነው ይላል። ይሄ ሰው ተውበት አላደረገም። ያለፈ ኃጢአቱ አልጸጸተውም። አያችሁ በትክክል ወደ አላህ ተውበት ያደረገ ሰው ግን ያን ሲያስታውስ ምናልባት ሊያለቅስ ይችላል። የአላህን ትእዛዝ የተላለፍኩበት ጊዜ እኮ ነው ብሎ ይጸጸትበታል። ይወጣልኝ አንደኛ መስፈርት። ሁለተኛ መስፈርት ምንድነው? አልኢቅላዕ ያን ወንጀል አሁን እርግፍ አድርጎ መተው አለበት።
አሁን እየጠጣ እዚሁ ቤቱ በቢራን አስቀምጦ በቃ ተውብቻለሁ አስተግፊሩላህ ያ ረቢ ማረልኝ ይላል። እዛ ይሄድና ፍሪጅ ውስጥ እያስገባ እንደዚህ ያየዋል። ቢራ እርግፍ አድርጎ ከቤት ጥርግርግ አድርጎ ያለን መተው አለበት። እዚያ ከነገር ማቋረጥ አለበት። ሶስተኛው መስፈርት ምንድነው? العزم على عدم العودة إلى ذلك الذنب الذي وقع فيه ወደዛ ወደቀበት ወንጀል ላይ መለስ ለአላህ Subhanahu Wa Ta'ala ቃል መግባት መወሰን በራሱ ላይ ይሄን አለማሟላቱ እንዴት እናውቃለን ከተባለ ይብልቡ ይወልዳል ይሄን ወንጀል ወይንስ አልቶ እያለ ይዋልዳል። ይሄ ደግሞ በቃ ዳግም ወደዛ ላለመመለስ ወስኛለሁ ይላል። አይታቸዋል። አንዳንድ ጓደኞች ተውበት አድርገው ከሆነ ኑኒድ ስትላቸው እኔ ወስኛለሁ በቃ ለአላህ ቃል ገብቻለሁ ያም የዛ ላለመመለስ ይላሉ። ያ ትክክለኛ መስፈርቱን ያሟላ ሰው ልመለስ አልመለስ ወደዛ እያለ ይዋልዳል። ይሄኛው ልስራ አንድ ሰርቻ ታውቁ መልሳለሁ ተውበት አደርጋለሁ ተውበት አላህ ይቀበኛል። የሰውዬ በትክክል ተውበት አላደረገም። በትክክል ተመልሶልኛል። አንድ የመጨረሻ ጥያቄ አለኝ። እሺ አሁን ፈጣሪ የሰውን ሐቅ አይተውልህም፣ የራሱን ሐቅ ይተውልሃል አይደል? እውነት ነው። የሆነ ሰው ከዚህ በፊት ሌባ ከነበረ ገብቶት የሆነ ሰዓት ላይ ተውባ ካደረገ ፈጣሪ አይተውለትም ማለት ነው? እሺ ወንጀል ለሁለት ይከፈላል። አንደኛ በእኛና በአላህ መካከል ብቻ ያለው ወንጀል፣ ሁለተኛ ደግሞ በእኛና በሰዎች መካከል ያለው ወንጀል፣ ከሰው ጋር ንክኪ ያለው ወንጀል። ገንዘብ መስረቅ ከሰው ጋር የሚነካካ ወንጀል ነው። አስካሪ መጠጣትስ በአንተና በአላህ መካከል ነው። ገንዘብህን አነሳህ ሄደህ ጠጣህበት ተራስህ ነው። ይሄን አላህ Subhanahu Wa Ta'ala ባርልኝ በማለት ተውበት ታደርጋለህ። ቅድም የነገርኩህ ሶስቶቹ መስፈርቶች በአንተና በአላህ መካከል ስላሉ ወንጀሎች ተውበት ማድረጊያ መንገድ ናቸው። الندم على ما مضى، الإقلاع من الذنب، العزم على العودة إلى ذلك الذنب الذي وقع. የሰው ወንጀል ጋር ንክኪ ካለው ደግሞ የአሁኖች ቅድም የነገርኩህ መስፈርቶች እንዳሉ ሆነው አራተኛ መስፈርት ይጨምራል። እሱም ምንድነው? ለባለቤቱ ሐቁን መመለስ። ተውበት አድርጌያለሁና አላህ ይቅር ይለኛል ብለህ የሰው ሐቅ እንደዛ ብሎ ሂሳብ የለም። ሶስቱን መስፈርት ማሟላት አለበት። የሰው ሐቅም ከሆነ ገብተሃል። ለምሳሌ መጸጸት ብለው የሰው ገንዘብ በመስረቅ ትጸጸታለህ። አሁን በመስረቅ ላይ ከሆንክ ያን ወንጀል ታቋርጣለህ። እስከ ዛሬ ማን ነው ዳግም ወደ መስረቅ ላትመለስ ተውበት ታደርጋለህ። አራተኛው መስፈርት ምንድነው? የዛን የሰውዬ ንብረትን መመለስ ከቻልክ። ካልቻልክስ አውፍ በላይ ብሎ መጠየቅ። ነቢያችን ሰለላሁ ዐለይሂ ወሰለም قالوا من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يقول دينار ولا درهم. كأن أنت يوندمو بدل كان لبت سرقه كهونه متهو كهونه عمتهو كهونه زلفه كهونه እንዲህ አድርገው ከሆነ ገንዘብ የማይጠቅምበት ጊዜ ከመምጣቱ በፊት ያን ሰውዬ ሄዶ ሐቁን ይመልስ ወይንም አውጥታ ይጠይቅ ብለዋል። ስለዚህ ይላል ባለቤቱ በዚህ ጊዜ ገንዘብ አንስቼብህ ነበር እንደው አውፍ በላይ ብለህ ትሰጠዋለህ። እሺ ብትነግሩት ያ ሰው ሐሳብ የሚፈጥርና የሚጠላችሁ እስከሆነ የዛን ጊዜ የሰራችሁትን መስረቃችሁን አትነግሩ። ይህ ሀዲያ ስጦታ ነው ይችላል ተብላችሁ ትሰጡታላችሁ። እሺ ሰርቃችኋል፣ አሁን ተውበት አደረጋችሁ፣ ለዚያ ሰው ገንዘቡን መመለስ ቻላችሁ፣ ግን ያ ሰውዬ ሞቷል። ምን ታደርጋላችሁ? ከሞተ የባለቤቱ ቤተሰቦች ካሉ ለእርሱ ሄዳችሁ ትሰጡታላችሁ። ምክንያቱም አንድ ሰው ንብረቱን ሳይጠቀምበት ቢሞት የእርሱ ቤተሰቦች ናቸውና የሚወርሱትና ሊጠቀሙበት። ስለዚህ ለእነሱ ሄዳችሁ ትሰጧቸዋላችሁ። እሺ አንድ ሰው ሰረቃችሁትን ሞተ፣ እሱ ቤተሰቡንም አታውቋቸው ቦታቸዋል። የዛን ምንድን ነው የምታደርጉት? ለድሃዎች ሰደቃ መስጠት። በዚያ በሰውዬ ለድሃዎች ሰደቃ መስጠት እዚህ ወንጀልን ማከታተል ትችላለህ። ይሄን ይመስላል። ያ ሰው ካፍር ከሆነስ ላይክ አንተ የወሰድክበት ሰው ካፍር ከሆነስ ሰደቃ መስጠት ይበቃል? ካፍር ከሆነ ወይንም ሌላው ተከታይ ከሆነ ሰውየው ሂደህ ንብረቱን መመለስ በህይወት ካለ፣ ከሌለ የሱ ቤተሰቦች ካሉ ለእነርሱ ሂደህ መስጠት። እሱንም ካላገኘህ የዛ ጊዜ ገንዘቡን ሰደቃ ትሰጣለህ። ለሱ ግን ምንዳ ይሄድለታል ወይ ከተባለ እሱ ሙቶ ከሆነ ለአኺራ ላይ ምንዳን አያገኝም። በምድር ላይ በህይወት ካለ ግን አላህ Subhanahu Wa Ta'ala ለዚያ ሰውዬ ያጣጥማል። ምክንያቱም አንድ መልካም ስራ ሰርቶ ቢሞት ማንም መልካም ስራ ቢሰራ በዚህ ምድር ላይ በህይወቱ ላይ እስካለ ድረስ አላህ Subhanahu Wa Ta'ala በዚህ ምድር ላይ ይተካለታል፣ ይሰጠዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? إن الكافر إذا عمل بحسنة نطعم بها طعمة في الدنيا وأما المؤمن إذا عمل بحسنة نطعم بها طعمة في الدنيا وادخر الله له في الآخرة. عند كافر هنا سو بمدر لا ملكام سرا بشرا الله بزي بمدر لا يتكلف يا بلال يا دتوال أو ملكام سرا لك يا شو عند كافر
ሰደቃ ቢያደርግ ለድሃዎች ቢረዳ አላህ ይህን ያስብለታል። የሚገርማችሁ በባዕድ አምልኮ ይቀጣዋል እንጂ በዚህኛ ያስብለታል። ያ ግን ታስቦ የት ነው የሚከፈለው? እዚሁ ምድር ላይ ነው። በቀጣዩ ዓለም እሳት እንጂ ሌላ ይጠብቀዋል በአላህ ስላላመነ። ስለዚህ በዚሁ በምድር ላይ ካለ ይሄ ሰው አላህ ሱብሓነሁ ወተዓላ እዚሁ ምድር ላይ ያጣክመዋል፣ ጸጋን ይሰጠዋል። እና ሰደቃ በሱ ስም ብለህ ሳይሆን የምትሰጠው ያለብኝን ገንዘብ ከአላህ ዘንድ ያንን ሐቅ የሰው ሐቅ ለመላቀቅ ብለህ ለድሃዎች ትሰጠዋለህ። በትክክል ተመልሶልኛል። አመሰግናለሁ ወንድም። ሰላም ሰላም አለይኩም። ወአለይኩም ሰላም። አንድ ሴት ማለት ነው ወንድ አልዘይርም ካለች ግዴታ መሸፈን አለባት? ምን? አንድ ሴት አልዘይርም ካለች ወንድን ማለት ነው ግዴታ መሸፈን አለባት? መሸፈን አሁን በዑለሞች መካከል ኺላፍ ቢኖረውም ትክክለኛው አቋም ፈርዱ ነው የሚለው ነው። መሸፈን አለባቸው የሚለው ነው። ወንድ ልጅ ሰላም አለልን ካለች ብሏል። አሁንም እንደዚያ እሱ የሚለው ሳፊሑ ኒሳ ብሏል። ሰለላሁ ዐለይሂ ወሰለም ባዕድ ሴትን አልጨብጥም ብሏል። ያን ያስላል። ኦኬ እሺ። በቃ ሁለተኛ ደግሞ ውዶ ካደረግን በኋላ ለምሳሌ ወይ ምግብ ልንበላ እንችላለን። ለምሳሌ መግሪብን ሰግደን ሊሆን ይችላል። በዛ መካከል በሳሙና ብንታጠብ ውዶ ያስፈታል? ላ ሳሙና ለሽንት ከነጃሳ ነገር ከሆነ ዛኔ ያረፍ እንደዛ አይደለም። ስለዚህ አያስፈታም። ሳሙና ውዶ ያስፈታል። ኦኬ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ አንድ ነበር። እሺ ብዙ ጊዜ ምናልባት ሰላም አለይኩም። እሺ በተራ ጠይቁ። እኛ ሀገር ማለት ነው ክርስቲያን ስጋ መብላት ይፈቀዳል የሚል አንዳንድ የሸፈተው ሰማል፣ አንዳንዱ ደግሞ አይቻልም ይባላል። እንዴት ይታያል? እሺ ቢስሚላህ ወይንም በአላህ ስም ብሎ ካረዱ ነው የሚቻለው። አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ስለ ይሁድና ስለ ክርስቲያን ስጋ ሲናገር ምን አለ? وطعامكم اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم على إنه زاري تردر ምግብ ለእናንተ ተፈቀደላችሁ። የእነዚያ መጽሐፍን የተሰጡት ወይንም ለአይሁድና ክርስቲያኖች ምግብ ለእናንተ ተፈቀደ፣ እናንተም ለእነርሱ ተፈቀደ ይላል። ታዲያ ይህን መስፈርት አለው ወይ? አዎ መስፈርት አለው። የት ይገኛል ከተባለ እዚያው ከፍ ብላችሁ ተመልከቱት። እዚያ ሱረቱል ማኢዳ ላይ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به ይላል። ከአላህ ውጭ ለሌላ ተብሎ ታስቦ የታረደ ከሆነ በእናንተ ላይ እርም ነው ተብሏል። እነዚህ ሰዎች ከአላህ ውጭ በሌላ አካል በመሲሁ ስም ቢያርዱ አይቻልም፣ አይፈቀድም። ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ግን የዛኔ ይፈቀዳል። ሌላ አንቀጽ ጨምርላቸው ይሄን መስፈርት የሚያረጋግጥ ቢስሚላህ ማለታቸው ነው። ካላሉ ደግሞ እንደማይበላ يقول الله سبحانه وتعالى في سورة الأنعام فكلوا مما ذكر اسم الله عليه إن كنتم بآياته مؤمنين ولا تأكلوا مما لم يذكر اسم الله عليه وإنه لفسق ቢስሚላህ ተብሎ ወይንም በአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። የአላህ ስም ሳይወሳበት በሌላ ስም ከሆነ የተወሳበት ግን እንዳትበሉ አለ። ይሄ ነው። ሌላ ማስረጃ ጨምረና እናታችን አይሻ ረዲየላሁ ዐንሃ፣ አብዱላህ ብን ዑመር፣ ዓሊ ብን አቢ ጣሊብ፣ ሐሰን አልበስሪ፣ ጣውስ እነዚህ ታላላቅ ሰሃቦችና ታቢዒዎች ክርስቲያኖች ወይንም አይሁዶች ከአላህ ስም ውጭ ሌላን ስም ጠርተው ቢያርዱ አይበላም ብለው ቃል በቃል ተናግረዋል፣ ፈትዋ ሰጥተዋል። ስለዚህ ሀገራችን ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው የሚያርዱ ከሆነ አህለን ወሰህለን እንበላለን፣ ችግር የለም። ችግሩ ግን በዚህ ስም አያርዱ። አብረን ስለኖር እናውቃለን። የአላህ የሚለውን ስም አይቀበሉም፣ ክደዋል። የአረብ ክርስቲያኖች እንዳለ ግን አምላክን አላህ ብለው ይጠራሉ። የግብፅ ክርስቲያን፣ የሱሪያ ክርስቲያን፣ የልብናን ክርስቲያን፣ የኦርዶን ክርስቲያን፣ የሁሉ እንዳለ የዓለም ክርስቲያን አምላክን አላህ ብለው ነው የሚጠሩት። ስለዚህ እነዚህ ሰዎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል፣ ችግር የለም። ይህን ይመስላል። ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ አንድ ሴት አግብታ የፈታች ሴት ያለ አባቷ ፍቃድ መታሰር ትችላለች? ላ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወሊይን ወሻሂደይኒ ብለዋል። ኒካህ የለም በወኪልና በሻሂዶች ካልሆነ በስተቀር አሉ። በሌላ ሐዲስ ላይ أيما امرأة نكحت بغير ولي وشاهدين فنكاحها باطل 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 يا لا وكيلنا يا لا شاهدوች ያለ ምስክሮች ኒካህ ያደረገች ያገባች ሴት ኒካህ ውድቅ ነው ብለዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ፈንኪሑሁነ ቢኢዝኒ አህሊሂነ ብሏል።
ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ይላል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ቱዘውጅ አልመርአተ አልመርአ ወላ ቱዘውጅ አልመርአተ ነፍሰሃ። ሴት ሴትን ወኪል ሆና መዳር አትችልም፣ ሴት ራሷን ወኪል ሆና ራሷን መዳር አትችልም። ስለዚህ በቤተሰብ ነው የምትገባው። ሴት ልጅ እንደ ኢስላም ክብር አላት። የቂሬ ጭልፋ አይደለችም አንስቶ እንደፈለገ በቃ ጎቸሻለሁ ብሎ የሚወስዳት ላ በቤተሰብ ሂደት ክብር አላት ብሎ ነው አላህ የደነገገው። ጥያቄው ምን መሰለህ? ያኒ ቤተሰቦቿ ሳይሰሙ በቃዲው አማካኝነት ዝም ብላ ዋሽታ ቤተሰቦቹ ፈቅደዋል ብላ ዝም ብላ መታሰር አማካኝነት አባታ ነው ይደላል ማለት ምን አልክ? ቤተሰቦቿ ፈቅደዋል ብላ ሳትሰማ በቃዲ አማካኝነት ዝም ብላ ቤተሰቦቿ ሳያውቁ መታሰር አይቻልም። ስህተት አባቷ እያለ ያለ ምንም ምክንያት ከአባቷ ውጭ ሌላ ሰው ቢድራት ኒካሑ ስህተት ነው። እሺ ጥያቄ አለ ቀጥል። ጀዛከላሁ ኸይር። እሺ ቀጥል አህመድ عبدو حسو السلام عليكم. عليكم السلام. ሁሱ السلام عليكم ሁሱ عليكم السلام። ልጆች አንዴ ታብ አድርጉ ገስት ላይ ሰው አይደል? ኦኬ የኔ ጥያቄ አንድ ነገር ነው። በቁርአን ላይ ነብዩ ኢሳ ኢብኑ መርየም ረሱል ነው እና በቁርአን ላይ እንደተጻፈው እንደማቆም በደም እውቀቱም የለኝ እንዳልሞተ አላህ ወደ ሰማይ እንደወሰደው እንዳሳረገው ነው የምናውቀው። አንድ ጥያቄ ቁርአን ላይ የተጻፈ ነገር ትንሽ እንትን መታረገኝ የተወሳሰበብኝ እኒ ሙተወፊካ ወራፊኡካ ይለዋል። ሙተወፊካ ወራፊኡካ ኦኬ አልሞተም ከተባለ በቁርአን ላይ ሙተወፊካ ወራፊኡካ የሚለው ነገር አንዳንዴ ውስብስብ ይሆንብኛል። እሺ አልሞተም እንደምናውቀው መስቀል ላይ ሲሰቀል አላህ ወደ ራሱ ወሰደው፣ ወደ ሰማይ ወሰደው፣ አልገደለውም። ግን እዚህ ጋር ደግሞ የሚለው ነገር ግራ የሚገባኝ እኔ ሙተወፊካ ወራፊኡካ ምንድነው? ይሄ ትርጉሙ ምንድነው? ትንሽ ምታታብኛል። ከተረዳኝ አላውቅም። ጥያቄ ነው። እሺ ሙተወፊካ ተረድተኛል? ጥያቄ ገብቷል? ገብቶኛል። የአረበኛ ቋንቋን ካለማወቅ ነው ጥያቄው። ገብቶኛል። አዳምጥ። እሺ ወፋት بمعنى الموت هذا الذي تعرفه صح؟ ወፋት የሚለው አንተ ሞት ብቻ በሚል ቃል ብቻ ነው ትርጉሙ የምታውቀው አይደል? እና ወንድሜ ተናገር። እነማ ሙተወፊካ እዚህ ጋር ሙተወፊካ የምትለው ነገር እንደ እኮ ወፋት የሚለው ሙተወፊካ የሚለው ነገር እንደ እኮ አዳምጠኛው ካልተረዳህ አልተረዳህም ማስረዳ ይበል እያለ ይላስረዳህ ነው በሌላ ቃል። አንተ እዚህ ቦታ ላይ ሙተወፊካ የሚለው ኦኬ አልተረዳም። አስረዳኝ። ወፋት የሚለውን አንተ የምታውቀው ሞት በሚል ብቻ ከሆነ በጣም ብዙ ትርጉሞች አሉት። ስራው ለምሳሌ ኢነማ ይወፋ الصابرون اجرهم بغير حساب ይላል። ምን ማለት ነው? እዚህ ቦታ ላይ ትዕግስተኞች የሚገደሉት ያለምንም ገደብና ምርመራ ነው ማለት ነው ትርጉሙ። ትዕግስተኞች ላ ኢነማ ይወፋ الصابرون ታጋሾች አላህ Subhanahu Wa Ta'ala ምንዳቸውን በሚከፍላቸው እያለ እነርሱን እየተናገረ ነው። بغير حساب ያለምንም ምርመራ ነው እያለ አላህ Subhanahu Wa Ta'ala ይናገራል። ወታቻለ አይደል? ስለዚህ ወፋት በዚህ ቦታ ላይ ሙተወፊክ وإنما توفون أجوركم إلى الله سبحانه وتعالى بليلا مثالا وإنما توفون أجوركم أنا بزي بوتالا وفات موت مرة ثانية. إيش الله كن عندنا ما تسأله الله كن مهم أنا جسمونه أنا كونه عندي الله كن تناقرج إيش ثمانية عندهم ثمانية إني متوفيك أنا أنتن وساجد نج وينام درمو كالين يملفت سمد يسمع
እሺ እኔ አንተን ቃልህን የምሞላልህ ነኝ ማለት ነው። እሺ አላህ Subhanahu Wa Ta'ala ምን ቃል አለው ለመሲሁ ከተባለ ከላይ ከፍ ብለህ ታያዋለህ። ማን አላህ Subhanahu Wa Ta'ala መሲሁን እንደሚወስደው ወይንም ደግሞ ከእስራኤላውያኖች እንደሚያድነው ተናግሮለታል በሌላ ቦታ ላይ። ያን ቃልህን የምሞላልህ ነኝ ወደኔ የምወስድህ ነኝ ያለ እየተናገረው ነው። የትጋ ከተባለ ሱረቱል ማኢዳ ላይ አላህ Subhanahu Wa Ta'ala ብሏል ወኢዝ ከፈፍቱ በኒ እስራኤል ዐንከ ብሎታል። የእስራኤላውያኖችን ተንኮልና ሴራ መግደልና መስቀል ያሰቡብህን ከአንተ በተከላከልኩልህ ጊዜ ይለዋል። ይህን ቃል ሊሞላለት ጊዜ አላህ Subhanahu Wa Ta'ala የተጠቀመበት ነው ለተወፊከ ያለው ገብቷል እንጂ ወፋት የሚለው ወፋት የሚለው አንተ ተረድቻለሁ። ሞት ብቻ አይደለም ተረድቻለሁ። ሞተወፊከ የሚለው ነገር ትርጉሙ ሌላ ነው እና ገላለው እንደማለት አይደለም ነው እያልከኝ ያለው። ኦኬ ትርጉሙ ሌላ። እኔም እንደዚህ ብዬ ነው ማስበው። ለምርግጠኛ ነኝ ኢሳ አልሞተም፣ አላህ ወደ ራሱ እንደወሰደው ነው እኔ ማምነው። እኔም ምንም ጥርጣሬ የለኝም። እንደው ለፈትዋ ከፈትዋ አንፃር እንደው እንዴት እንዲታያል ለማለት ጥያቄው ገብቶኝ ነው እንጂ በፍጹም አልጠራጠርም። አላህ እሱን ወደ ሰማይ እንደወሰደው ጥርጣሬ የለኝም። እንደው ትንሽ ሙተወፊከ የምትለው ነገር ገላ ነፍስን አሳልፋል የሚል ይመስለኝ ነበረ። ነፍስን አሳልፌ ከዛ በኋላ ወደ ራሴ ወስደዋል የሚል ትርጉም ያን ይመስለኝ ነበር። አንተ እንደምትለይ ከሆነ ሙተወፊከ የምትለው ቃል ሌላ ትርጉም ያለው ነው እያልከኝ ያለው። እኔም በዚህ ነው የምረዳው። አሁን ተገለጸልህ? አዎ እኔ በአላህ ቃል ምንም ጥርጣሬ የለኝም። ስለዚህ ሌላ ትርጉም እንዳለው አድርጌ ይቀበለዋለሁ። ብዙ ቦታ ላይ አላህ ይሄን ቃል ያነሳዋል። የአረበኛ ቃል ነው ገብቷል አይደል? ወፋት የሚለው በጣም ብዙ ትርጉም አለው። ሌላ ምሳሌ እየሰጠ እንደው ብረዳው እንደው እኔ ሙተወፊከ የምትለው እንደሞት ብረዳው ስህተት ይሆናል። ሌላ ለምሳሌ ሙተወፊከ የምትለው ነገር በሌላ ቦታ ላይ እንደ ነፍስን ወስዳለሁ ነፍስህን አወጣለሁ ከውስጥ ነፍስህን ወስዳለሁ የሚለው ብረዳ ራሱ ስህተት ይሆናል። አዎ ከእስልምና ትወጣለህ። አዎ በጣም እወጣለሁ። ትክክል አውቃለሁ። በፍጹም እንደው አንድ ሰው እንደዛ ቢረዳ ስህተት ነው ማለት ትችላለህ? እንደው ፈትዋ የማያውቅ ሰው ስለ ቁርአን እውቀት የሌለው ሰው የአረበኛ ትርጉም ብዙ ቃላቶች ማለት ብዙ ትርጉሞች እንዳላቸው የማይረዳ ሰው እንደዛ ቢረዳ ስህተት ነው ማለት ትችላለህ? ያ ሰው እየተሳሳተ ብለህ ማሰብ ትችላለህ? ጥያቄ ነው። ይጠይቃል። ትክክል ይገባኛል። ቀደምት እባክህ እንዴ እስካሁን ብዙ ምሳሌዎችን ሰጠሁ። እነዛን እስካሁን ልታዳምጣቸው አልቻልክም። እንደዛ ልታዳምጥ አዳምጫለሁ፣ ተረድቻለሁ። እኔ በአላህ ቃል በፍጹም እምነት አለኝ። ትክክል ነው። አላህ ወደ ራሱ ሊወሰደው እሱን አምነ ጥያቄ ያለው ሰው ይቀጥል። የማያዳምጥ ሰው ባከባ አትግቡ። ላታዳምጡ ከሆነ የምትገቡት አትግቡ። አትጠይቁ። ምንም ጥያቄ አሰላሙ አለይኩም ለቀድማ አለው አባቱ ሰላም አለይኩም ሰላም ሁሱ እኔ ጥያቄ ነበር። ጥያቄ ምንድነው? ኩሉ ቢዳትን ዶላላ ስላለው ሐዲስ ነው። እስኪ ይሄን ሐዲሱን በመጀመሪያ ቅራልኝና ከዛም በኋላ ጥያቄ አለኝ። እሺ قال النبي صلى الله عليه وسلم وإياكم ومحدثات الأمور فإن كل محدثة بدعة كل بدعة ضلالة كل ضلالة في النار. ኦኬ እና ስለዚህ መውሊድ ያከበረ ሰው የሳት ነው ኡስታዝ? ይህንን ቢድዓ መሆኑን እያወቀ ካከበረ ሰውየው ቢድዓን የሰራ ሰው የእሳት ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን ሳያውቅ እስከሆነ ሰውየው መውሊድ ቢድዓ መሆኑን አልተረሳውም፣ አላወቀም። ተሸወዱ ሰዎች አከበረ። ይሄ ሰውዬ ማዕዙር بجهله حتى تقام عليه الحجة። ይሄ ሰውዬ ሁጃ ሲቆምበት ድረስ ማዕዙር ነው ካላወቀ ማለት ነው። እያወቀ ስህተትን ቢሰራ ነው ይከበት። እሺ ኦኬ አመሰግናለሁ። መልሰልኛል ኡስታዝ። እስካሁን እኔ ስከራከር ነበረ። በቃ ቢድዓ ነው። እስካሁን እኔ ያከበርኩትን አላህ ይምረኛል። ባለማወቅ ኦኬ ኦኬ ሽክራን ኦኬ ቀጥል وليس عليكم جناح فيما أخطأتم به لا ሳታውቁ በሰራችሁ ስህተት ወንጀል የለባችሁም ብሏል አላህ። ሰውየው ሳያውቅ በሱፊያ መሻይኾች ተሸወደና ሐቅ መሰለው። ይሄ የረሱል ሰለላሁ ዐለይሂ ወሰለም የውዴታ መግለጫ መሰለው፣ አከበረ ባለማወቁ። እንዳውም ይሄ ሰውዬ ነብዩ ሰለላሁ ዐለይሂ ወሰለምን ወድጄ ነው እንጂ ማከብረው
ብሎ ቢድዓነቱን ሳያውቅ ከሆነ ያከበረው እንዳውም በጥሩ ንያው አጅር ሁላ ያገኛል። ኢብኑ ተይሚያን ተናግሯል። ሼኹል ኢስላም ተይሚያ ሰውየው መውሊድን የሚያከብር ሰው አለ ለሁለት ከፈላቸው። ምንም መረጃው ሳይደርሰው ቢድዓ መሆኑን ሳይደርሰው ሳያውቅ እርሳቸውን ዝም ብሎ ወዳለሁ በሚል ስሜት ብቻ ቢያከብር እርሳቸውን በመውደዱ በጥሩ ንያው አጅር ያገኛል። ላ ዐለል ቢድዕ አለቲ እርተከበሃ በሰራት ቢድዓ ግን አይደለም የሚመነዳው አለ። በጥሩ ንያ ይመነዳል ይሄ ሰው ገብቷል አይደል? እና ስለዚህ ነገር ግን ይሄ ሰውዬ ቢድዓ መሆኑን እያወቀ ሆን ብሎ አይ በጥሩ ንያ ይመነዳለሁኝ ይሄ አያስኬድም ነበር ስላላወቀ ነው ያ ሰው ገብቷል። አሁንም ባለማወቅ የሰራችሁ ሰዎች እስከ ዛሬ ስህተት መሆኑ በተገለጸላቸው ጊዜ ወደ አላህ ቶሎ ተውበት ያደርጋቸውና ንስሐ ያደርጋቸው ከዛ ስራ ያቆረጣቸው አላህ ስላለፈ ስራቸው በፍጹም አይቀጣቸው። እሺ ጀዛከላ ኸይር። እሺ ጥያቄ አለ ግጥም። ሰላም አለይኩም። አለይኩም ሰላም። ጥያቄ ልቀጥል? እኔ ጥያቄ ሙሽሪክ ያረደውን ስጋ መብላት አይቻልም የሚሉ ሙስሊሞች አሉና ይሄ እንዴት ይታያል? ያኔ ሰውየው በአላህ የሚያጋራ ከሆነ ምንም ብሎ ቢያርደው መብላት አይቻልም የሚሉ አሉ። ذبيحة المرتد لا تؤكل عند ሰው በአላህ ላይ የሚያጋራ ከሆነ ሙሽሪክ ከሆነ አይበላም። ሙስሊም መሆን አለበት የሚያርደው ሰው ኢላ ኢዛ ካነ ኪታብያን አይሁድና ክርስቲያኖች ከሆኑ እነሱን ኻስ ልዩ በሆነ መንገድ አላህ በቁርአን አንቀጽ ላይ ቢስሚላህ ብለው ካረዱ ብሎ ተናግሯል። ታቻል ቢስሚላህ ወይም አላህ ስም ብለው የሚያርዱ ከሆነ ከዛ ውጭ ግን ሰውየው ለምሳሌ አይሁድና ከክርስቲያኖች ውጭ ሆነ የማንንም እምነት ተከታይ ቢሆን ወይንም ደግሞ ሙስሊም ነኝ ብሎ በአላህ ላይ የሚያጋራ ከሆነ ወይንም ሙስሊም ነኝ ብሎ ሶላት የማይሰግድ ከሆነ የነዚህ እርዶች አይበሉ። እኔ ማለት ሌላ አሁን ለምሳሌ ጌታው ሻህ ያለህ ምናምን የሚሉ አሉ አንዳንድ አካባቢዎች እና እንደዛ የሚሉ ሰዎች ሙስሊም ነን ነው የሚሉት እና ሙስሊም ነን ናቸውና እነሱ ያረዱትን ስጋ መብላት አይቻልም። ያኔ በአላህ ላይ ሌላ ያጋራሉ ግን ሙስሊም ነን ነው የሚሉትና እነሱ ያረዱትን አንበላም ብለው ይሆኑ አሉ ሃይማኖታቸውን የለዩ ማለት ነውና በአንድ ጀማ ሆነው አይበላም ማለት ጌታው ሸህዬ ገለመለ እያሉ ከአላህ ውጭ ሌላን አካልን የሚጠራ ሰው ሙስሊም ነኝ እያለ ይህ ሰውዬ በፍጹም አይበላም። طيب